አብርሽ ቤተሰቦች ግን ጠቅላላቸውን በጣም ነው የሚያናዱት። ቤተሰቦቼ አሁን ድረስ ይሄ ልጅ ምንም አይነት በህይወቱ ላይ ለውጥ ያመጡትም ነገር የለም። አብርሽ ምን ላይ እንዳለ እንኳን አያውቁም። የሚያውቁት አንድና አንድ ዋናው ከሄርሜላ ጋር መሆኑን ብቻ ነው የሚያውቁት። ዛሬ ደግሞ ሚኪ ተብዬው የሄርሜላ ወንድም ደግሞ አንድ ሀሳብ ይዞ መጥቷል። በጣም ነው የገረመኝ። ጠቅላላቸውን አላማቸው ይሄ ልጅ በታመመ ሰበብ ልጁን ያለ አባት ማስቀረት፣ በቃ አባትና ልጅን መለያየት ነው ስራቸው። ጠቅላላቸውን አንድ መረብ ውስጥ ነው ያሉት፣ አንድ አላማ ይዘው ማለት ነው። እና ዛሬ እንግዲህ ዴቭም ሲናገር እንደሰማሁት ዛሬ ሄርሜላና አብርሽ ይመጣሉ፣ ግን ደግሞ ከኤፍሬምና ከሩታ ጋር አገናኟቸውም። ግን ሄርሜላ አብርሽን ይዛው እንደምትመጣ ነው። ከዛ በኋላ ቤተሰብ ሁሉ አብሮ ቁጭ ብሎ ሚኪ ዛሬ ያመጣውን ሀሳብ ተስማምተው ሄርሜላና አብርሽ በጣም ነው ግን የገረመኝ። ቤተሰቦቼ እንዴት ናችሁልኝ? እንዴት ዋላችሁልኝ? ሰላም ነው ወይ? ሁሉ መልካም አለውላችሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር በያላችሁበት ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ። በዚህ አጋጣሚ ግን በትናንትናው በሩታ 300,000 ሰብስክራይብ በመግባቷ የተደሰታችሁ ከላይ እስከታች አቤት ኮሜንታችሁ እንዴት ደስ እንደሚል እግዚአብሔርን በቃ እናንተ ትለያላችሁ። የምርም ሰው መምሰልን ሳይሆን ሰው መሆንን ያሳዩአቸዋት ለሩታና በጣም ነው ያደነኳችሁ። ኮሜንታችሁን ሳይ በእሷ ደስታ ውስጥ እንዴት እንደምትደሰቱ በጣም ነው ኮሜንታችሁን እያየው የገረመኝና የእኔ ምርጦች ክበሩልኝ ማለት ነው። በዚህ አጋጣሚ ወደ መጣውበት እንግዲህ ዛሬ ሚኪ ዴቭን ብቻውን አግኝቶት ያወራው አንድ ነገር ነበረ። የሚገርማችሁ ነገር የአብርሽ ቤተሰቦች አይረቡም ያልኩበት ምክንያት ምንድን ነው? ይሄ ልጅ ካገኙት ጊዜ ጀምሮ ማለት ነው እኛ እኮ ምንናገረው እኮ አንዳንዴ እውነት እኮ ነው። እነሱ ሴራቸው ሌላ ነው ስንል አይገርማችሁ ቤተሰቦች፣ እግዚአብሔርን ነው ምላችሁ። ይሄ ልጅ ካገኙ በኋላ እስቲ መቅደም ያለበት እስቲ ሁላችሁም እስቲ ወዴት ነበረ? አብርሽ ቤተሰብ እጅ እንደተጨነቁ እንደተጠበቡ የልጁ ጤንነት እንዳሳሰባቸው ነበር አደለ ሲያሳዩን የነበሩት። ታዲያ ያ ሁሉ ጭንቀት ያ ሁሉ መጠበብ መፍትሄው ጸበሏ፣ ዶክተሯ ሄርሜላ ናት። እሷ ጋር ነው መቀመጥ ያለበት። አምጥቷል ለውጥ ምንም። ዛሬ ሚኪ ምንድን ነው የተናገረው? የምር አንዳንድ ንግግሮቹን ደግፌዋለሁ፣ ግን ያልደገፍኩት ደግሞ ቦታም አለ። የተናገረው ነገር ይሄ ልጅ ሄርሜላ ጋር በመቀመጡ ምንም አይነት ለውጥ የሚያመጣው ነገር የለም። እናንተስ ምን እያሰባችሁ ነው? እሷም እኮ እንደ ኤፍሬምና እንደ ሩታ ና ስትለው ይመጣል፣ ሄድ ስትለው ይሄዳል። በሄርሜላ ጋር ቁጭ ረጅም ጊዜ 1 ዓመት ሙሉ ከዛ በላይ ቢቀመጥ ሄርሜላ ጋር የሚያመጣው ለውጥ የለም። ለምንድን ነው እንደ ቤተሰብ ተቀምጣችሁ ተወያይታችሁ የልጁን ጤንነት መወሰን ያልቻላችሁት ብሎ ይሄን አርንቄዋለሁ። ሚኪ ንግግሩን ይሄን አርሜልሃለሁ ሚኪዬ፣ ከምር ይሄ ትክክል ነው። በቃ እነሱ እኔ እኮ ትናንት ብያለሁ፣ ተግባር ያልተነዳ 0-0 ናቸው ከምር። ምላስ ግን ደግሞ ዴቭ ማለት ነው ምላስ አንደኛ ናቸው። እዛ ጋም ልክ ነው፣ እዚህ ጋም ልክ ነው፣ ሁሉም ጋር ልክ ነው ብለህ ትችላለህ ዴቭዬ። አንዱን ምረጥ እንጂ ልክ የሚያሆነውን ሁሉንም ስለምታከብርና ያ ሰው እንዳይከፋ ብለህ ሁሉንም ልክ ነው ሳይሆን ይሄ ልክ አይደለም ማለትንም መልመድ አለብህ እንደተማረ ማለት ነው ዴቭ። ሁሉንም ልክ ነው ብሎ በምላስ ብቻ እየሸመገሉ መሸኘት አግባብ ነው እንዴ? እውነቱን እኮ ነው ይሄ ልጅ እኮ የተናገረው። በልክ ነው ለምን ተመልስ? እውነቱን ሄርሜላ ጋር ላካችሁት ምን አይነት ለውጥ አመጣ አብርሽ? አላማችሁ እኮ ይሄ እንደነበረ ግልጽ እኮ ነው። ትናንትና ሩታና ቡዜ ሳይግባቡ ተለያዩ አልከ። እንዴት አርጋ ሩታ እስከ ቡዜ ጋር ትግባባ? እናንተ በቃ ከሷ እጅ እንዲወጣ ነበር በፊት አላማችሁ፣ ወሰዳችሁ። ቡዜ ጋር እንግዲህ ጤናው ተመልሷል። የእሱ ዶክተርማ ሄርሜላ ናት አይደል? በዋስጥ እሷ ጋማ መቶ ፈርማችሁ ለሄርሜላ ሰጣችኋት አይደለ? ሩታ ጋር ሲሆን አንገበግባችሁ እንደ ግርሳት። ለካ ሄርሜላ ጋር ሄዱ አብርሽ እንዲዝናና እንዲቀመጥ ነበር የፈለጋችሁት ማለት ነው። እና ይሄ ነበረ የአብርሽ ለውጥ። እኔ የአብርሽ ቤተሰቦች በጣም ይቅርታ አድርጉልኝና አይረቡም። ምላስ ብቻ ማስመጥ ብቻ ተመልካችን በምላሳቸው እትት ጠብ ተመልካችን ከምር ጠብ በቃ ተግባሬታል 0። ይኸው እንግዲህ ሩታ ጋር ተቀምጦ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ አላችሁ እኮ ሰማናችሁ። ረጅም ጊዜ አብርሽ 1 ወር ሊሆነ ነው አለ ዴቭ። አብርሽ ታመመ ሩታ ጋር ሄዶ ተቀየረ ካላችሁት ጊዜ ጀምሮ ሰማናችሁ። ለውጥ ግን የለም። እንደገና ደግሞ የተጀመረው ሁሉ ነገር በሚዲያ ስለሆነ ተግባራችሁንም ወደ ሚዲያ አንጡታ። ምንድነው ሁሌ ንግግር ብቻ ንግግር? ተመልካችም እኮ ይሰለቻል፣ ይደክማል እኮ እንዴ።
ማርም ሲበዛ እኮ ይመራል። ምንድነው ለውጥ የሌለው ነገር? ይሄ ተመልካች ከእናንተ የሚፈልገው ነገር አለ። ምንድነው የሚፈልገው? ተመልካቹ ስለ አብርሽ እየተጨነቀ ነው፣ እየተጠበበ ነው አይደለ? ከነገ ዛሬ የሆነ ለውጥ አብርሽ ተሽሎት የበፊቱን ለውጥ እናያለን ብለው ሲጠብቁ እናንተ ሁሌ አብርሽ በዚህ ወጥቶ ሩታ በዚህ ገብታ እኛ የእሱ ምርጫ እናከብራለን፣ በዛ ጋመኝ በዚህ ጋመኝ። ተመልካች ይህን አይደለማ የሚፈልገው እንዴ? ለቅሷችሁን ሁሉ ሚዲያ ላይ አታድርጉት። እስቲ ለውጥ አንጡ። ተመልካቿን በጉጉት ከእናንተ የሚፈልገው ነገር አንድ ፍሬ ያለው ነገር፣ ቁም ነገር ያለው ነገር፣ ስለ አብርሽ ደህና ነገር መስማት ይፈልጋሉ። እንዴ እናንተ አሁን ዴቭ ስትናገር ትናንት እህቴ ያለችውን የደገምከው ምንም አዲስ ነገር የለውም። ለነገሩ አብርሽ የሆነ ነገር ቢሆን አብርሽ ቢሞት እኛን ነው የሚጎዳው። ተመልካች እኛን እንደማይጎዳን እኮ እናውቃለን። ግን እንደናንተም ደግሞ ተመልካች ስለቀረባችሁ ቤተሰብ ስለሆነ ያስባል፣ ስለ አብርሽ ይጨነቃሉ። እናንተንም አብርሽ ብዙ አይጎዳችሁም። ሁላችሁም የየራሳችሁ ህይወት አላችሁ። ሁላችሁም የየራሳችሁ የምትሉት ልጅ ወልዳችኋል። ነገ አብርሽ ቢኖር ብዙ የሚያስረሳችሁ ነገር በዙሪያችሁ አለ። ይሄና እንደምትጎዱ አድርጋችሁ ትናገራላችሁ። ትናንት እህትም ተናግራለች፣ አንተም ደገምከው። ተመልካች እናንተን አይጎዳም። ይሄ ልጅ ሆነ ታዲያ የሚጎዳችሁ ከሆነ ወደ መፍትሄው ለመፈጥናችሁ አልገባችሁም። ለምሳሌ ነው የተናገርከው ይሁን፣ ግን ደግሞ ከእናንተ በላይ የሚጎዳውን የትናንትም ተናግሬያለሁ። እዛ ጋ የወለደውን ልጅ አንድና አንድ ነው። ሩታም አትጎዳም፣ እናንተም አትጎዱም። ለጊዜው ነው። አንድ ሰው ሲሞት መጀመሪያ አንድ ሰው ሲሞት ራሱን ነው የሚጎዳው አይደል? ማንም አይጎዳም። የሞተ ተጎዳ ያለ ምን ይሆናል ይባላል። አይ አብርሽ ቢሞት ራሱን ነው የሚጎዳው። የሞተ ተጎዳ ይባላል። ሲቀጥል ደግሞ ሁለተኛ ልጁ እዛ ጋር ነፍስ ያላወቀው ልጁ እሱ ነው የሚጎዳው። አታስመስሉ። አፋችሁ ማር ነው የሚያዘንባው፣ ተግባር ላይ ግን የላችሁም። ብዙ ጊዜ ተናገርን እንዴ ከኛ ተመልካች ምንድን ነው የሚፈልገው አትሉም እንዴ? ሁሌ እኮ አለቀስንበት እዚህ ተመልካች ላይ። አሁን በውስጥ ቪዲዮ ሳንሰራ ምን አይነት ለውጥ አምጥተን ስለ አብርሽ ለዚህ ተመልካች ምን አይነት ነገር ነው ማሳየት ያለብን? ሁሌ እንዳለቀሳችሁ ነው እናንተ። ሁሌ አይሰለችም እንዴ? ምንድነው አንድ አይነት የክረምት ዝናብ ይመስል ቀንም ማታም በዛም ትመጣላችሁ፣ በሚኪ ቤትም በዛም እኮ ነው የምትሉት። እግዚአብሔር ይሰለች። ሲቀጥል ደግሞ ሚኪ ያነሳው ሀሳብ ምን መሰላችሁ? ሄርሜላና አብርሽ ወደ ውጭ እንዲወጡ። ውጭ ጸበላለ እንዲ? አረ ተው። እንደ ኦዲየንስ ራሱ እኮ ተከፋፍሎ እርስ በርስ እየተጣላ ነው። ይሄ ሁሉ በእናንተ ምክንያት፣ ውስጡ ለውስጥ በምትሰሩት ሴራ፣ በምትተውኑት ድራማች ውስጥ ኦዲየንስ ራሱ የአብርሽ የሩታ ተባብለዋል። አሁን ላይ እድሜ ለእናንተ ማለት ነው። አሁን ደግሞ ጭራሽ ሚኪ ሄርሜላና እናንተም አብራችሁ ነው ያለው። ወግ ነው አሉ። እሱ ቤተሰብ ያለው ሰው ነው መቼም። ቤተሰቦቻቸውን ጥለው አብርሽን ይዘው ቆይ ውጭ ብሄድ አብርሽ ሚኪ ለውጡ ምንድን ነው? እህት ኦርቶዶክስ ናት አይደል? እንደ እምነቷ እንኳን ምን አለ ነጠላ ጣል አድርጋበት አብርሽ ላይ፣ ለራሷም እንደዛ አድርጋ ወዲያው እንዳገኘችው እንኳን የሆነ ገዳም ይዛው ብትሄድ ምን አለ? እሷማ የአማራትን የምትለፈልፈው ወሬ ያለ አብርሽዬ በዚህ ጋር ወጥቶ አብርሽዬ እንደዚህ ሆኖ እየደባበሰችው የድሮ እንዲያርገህልኝ ቀለበት እንደዚህ ጥርልቅ አርገህልኝ በዚህ ጋር እንዲህ ብለኸኝ ፉርቸሬ ምን እያለች እትት ነው። እስካሁን ሌላ ምንም ለውጥ የለም። ይሄንን ነው የምታደርገው። መጅማ አጠገቡ ተለጥፋ አይደል? ግን ብልህ ሴትና ብልጥ ሴት ብትሆን ወደ እጇ እንደገባ ወዴት ነው የምትወስደው? እናንተንም አላማክርም እኔ በሄርሜላ ቦታ ብሆን ማለት ነው። ቅድሚያ የአብርሽ ጤንነት ይቀድማል አይደል የምትሉት? ቶሎ ብዬ ጸበል ጋ ነው ይዤው የምሄደው። ቶሎ ብዬ ሌሊት ወደ ገዳም እግዚአብሔርን ለሳምንት ለአንድ ወር በቃ እንደዛ ነው የሚደረገው። አሁን አንተ አሜሪካ ይሁን አውሮፓ ይሁን የት የሚሄዱ አብርሽ ለሚያመጣው ለውጥ ምንድን ነው? ከሀገር ስለወጣ ጤንነቱ ይሄና ሊሆን እንትን ይዞታል። ከዚህ ሀገር ወጥተው ህንድ ሄዶ አውሮፓ ሄዶ ይታከም ተብሎ ከሕክምና የተጻፈለት ነገር እስከሚመስል አንተ ደግሞ አታስመስል። ወደዛ ደግሞ ሄርሜላ የራሷን ብዙ ነገር እየተባለች ለሱ ጤንነት አየን እኮ አየን እኮ ሚኪዬ። እሱማ እኮ ኦዲየንሱም ሆነ ያም ብዙ ነገር እንድትባል ያደረጋችሁ ፈቅዳ ነው ወዳ ነው። እንግዲህ እንዳልከውም ብዙ ነገር እየተባለች ነው ሄርሜላ። እነዛን ሁሉ ነገር ትታ ብዙ እየተባለች የራሷን ፍቅር ትታ አልክ እኮ አቤት ፍቅሯን ትታ አይደል? ይሄን አብርሽን ቁጭ ብላ እኮ ቀኑን ሙሉ ማለት ነው ቀኑን ሙሉ እሱን ነው ስትነፋው የምትውለው። እንደዚህ አሳልፈን በዚህ ወተን ነው ሌላ ምን አዲስ? ሌላው እየተባለች ያልከውን ነገር ወዳ ነው ፈቅዳ ወዳ ነው እንድትባል ያደረገችው ወዳ ነው። ለአብርሽማ የን እኮ ለጤናው ስትጨነቅ ገና እንኳን አብርሽን ስታገኘው እኮ ስላሳለፈችው ፍቅር ስላሳለፈችው ላይፍ ለወደፊት ስላለሙትን ምን የምትናገረው በእንደዚህ አይነት ጀዝባ ሁኔታ ውስጥ እንኳን ሆኖ ማለት ነውና ሁላችሁም በነገራችን ላይ አንድ አይነቶች ናቸው።
አንድ አይነቶች ናችሁ። ያው ግማሽ ሀሳብን ሚኪ ደግፍ ያለው በደንብ ስላዳመጥኩ ያልከው ትክክል ነው። አብርሽ ሄርሜላ ጋር ስለሆነ ለውጥ አመጣም። ልክ እንደነሱ ሂድ ስትለው ሄዳ እና ስትለው ይመጣል። ምን አይነት ለውጥ ነው? ለምን ዝም አላችሁ ያልከው ትክክል ነው። ሌላው ደግሞ ኤፊም እያየሁት ነው፣ እንደ ወንድም እንኳን ቆንጠጥ አላደረገም። የዚህ ዘመን እኮ ወጣት ነው ሚኪ፣ የዚህ ዘመን ወጣት ነው ኤፊ። ኤፊ አሁን ጺም በጺም ሆኗል፣ አድጓል፣ ጎርሙሷል፣ ድንደን ብለዋል። አሁን በእርግጥ ታላቅን ማክበር ጥሩ ነው፣ ግን የዚህ ዘመን ልጆች አሁን የፈለገ ታናሽ ቢሆኑ ልምታችሁ ብትሏቸው አይመቱላችሁም ጊዜው። ስለዚህ አንተ እንደምትለው አሁን ዴቭ ኤፍሬምን ገብቶ እንዲህ መደብደብ እንደዚህ እንዳልከው አይነት ነገር ጊዜው አይፈቅድም። አሁን እኮ እኛ በፊት አይደለም፣ አሁን ያለንበት ጊዜ ከባድ ነው። ታናናሾች አንገታቸውን ሰበር አድርገው ለታላለቆቻቸው የሚታዘዙ አይደለም። ሲቀጥል ደግሞ ኤፍሬም ጋር እኮ ምንም ጥፋት የለውም። የቤተሰቦቹን ሴራ ስለሚያውቅ ነው ምን እየፈለጉ እንደሆነ ከአብርሽ ከሩታ አውጥተው ለሄርሜላየው ሰጧት እኮ አሳዩ እኮ በአደባባይ መሰከሩ እኮ። ለዛ ነው ልጁ የሚታገለው እንጂ ሌላ ስህተት ኤፍሬም ጋር የለም እንዳልከው። ለዛ ነው ቤተሰቦቹን እውነቱ ይሄ ነው እያላቸው ነው። እነሱ ግን እውነቱ ይሄ አይደለም፣ እውነቱ አብርሽና ሄርሜላ አንድ ላይ ሲሆኑ ነው። አብርሽ የሚድነው አለ እኮ ምንም ቢሆን ከሄርሜላ ጋር ሲሆን ሰላም ይሆናል አለ ዴቭ እኮ አለ እኮ። ዴቭ ራሱ እኮ ቀላል አይናገርም ቤተሰቦች አይደል? ለዛ ነው ኤፍሬም አይኑን ፍጥጥ አድርጎባቸው ሳያከብራቸው ሳይወዳቸው ቀርቶ አይደለም፣ እንደ ቤተሰብ እንደ ታላቅ። ግን የሚሰሩት ስራ ልክ ስላልሆነ ነው የሚጋተታቸው የሚፋጠጣቸው። ልክ አይደላችሁም ነው። እናንተ ጋር ሲመጣ ግን ኤፍሬም ቤተሰቦቹን እንዳዋረደ ዝቅ እንዳደረገ ነው። እውነት የያዘ ሰው እኮ ቤተሰባችሁም ቢሆን ይሄ ነገር ልክ አይደለም ስትሏቸው እነሱ ደግሞ አይ እሱ ከከሌ ጋር ሲሆን ነው ልክ ሲሉ፣ ልክ ያልሆነው ነገር ልክ አይደለም እያለ ነው። ይሄ ልጅ ምን አጠፋ? አየን አይደል እንዴ በግልጽ ምን እንደሚፈልጉ። ዴቭም ብዙም ስትታገል ስትጨረጨርለት የነበረ ወንድሟ ምን ላይ እንዲደርስ እንደፈለገች አየን እኮ። አያሳዝንም? በእውነት በጣም ተመልካች ራሱ በሌለ እየተናደደባችሁ ነው። በጣም እየተበሳጨባችሁ ነው። ምን አይነት ቤተሰብ ነው? ምንድን ነው የሚፈልጉት? ከልጁ ምንድን ነው እያስቀደሙ ያሉት እያሉ ነው ከምር። ምክንያቱም እውነታቸው ነው። እኔ ራሱ የተመልካችን ሀሳብ ደግፋለሁ። ይሄ ልጅ እንግዲህ ለፈለፉ ያው ከላይ እስከታይ ዛሬ እንኳን ለምን ጸበል አትወስዱትም? እንደው አብርሽ ታም ከተባለበት ቀንና ጊዜ አንስቶ ተመልካች ይጽፈላቸዋል። እናያለን፣ እናነባለን፣ እንሰማለን ይላሉ። ግን አይተገብሩም። ደግሞ ተመልካች እስኪላቸውን መጠበቅ የለባቸውም። ያውቃሉ። ለዚህ ልጅ አሁን ላለበት ሁኔታ መፍትሄው ምንድን ነው? አንድና አንድ ጸበል ነው። ወን ደግሞ እነሱ በሚያምኑበት ወስደው እዛ መጽሐፋቸውን ማስነበብ። መቼም ጴንጤም ከሆነ አለ አይደለ ይነበባል አይደል በየቸርቹ። እንደዛ ከሆነም ማለት ነው ሁሉም በየእምነቱ የሆነ የሚያድነው እንትን አለ እኮ አይደለ እንዴ። አሁን ለምሳሌ በሙስሊሞች የሆነ ነገር ሲሆን አንድ ሰው ቁርአን ቤት ሄዶ ሼክ ጋር ሄዶ ቁርአን ይቀራለታል አይደል። በጴንጤውም የሆነ የሚደረግበት ነገር አለ። ምናልባት አብርሽም ጴንጤ ከሆነ ሁሉም እንደየእምነቱ የራሱ እንትን አለው አይደል። እንደምትሉት አይነት ህመም ከሆነ ማለት ነው። ግን የነሱ ቤተክርስቲያናቸው ሩታ ናት፣ ማናት ሄርሜላ ናት። ይቅርታ ቤተክርስቲያን ስላልኩኝ ማለት ነው። ለነሱ ነው ምላችሁ። ይህንን ነበር የሚፈልጉትና እናንተ ጠቅላላችሁን እኔ ሳስባችሁ እንደው ልጁን ከዚህ አንድ ፍሬ ሕፃን ልጅ ነጥቃችሁ ልጅን ያለ አባት ማስቀረት ነው ጠቅላላችሁን አላማችሁ። አሁን ሚኪ አንተ አብርሽና ሄርሜላ ከውጭ ከሀገር ይውጡ ማለት መፍትሄው ነው? መፍትሄ በጣም ኃይለኛ መፍትሄ ነው ያመጣው። ኃይለኛ መፍትሄ ይሄ ልጅን ያላባት ማስቀረት እንጂ መፍትሄ ነው ብዬ አላስብም። እና ለማንኛውም ውዶችዬ ያለው ነገር ይሄ ነው። እንግዲህ ዛሬ ዴቭ እንደተናገረው ከሆነ አጀሪትና አብርሽ እንግዲህ ዛሬ ይመጣሉ ብለዋል። ምን ይፈጠራል? መቼም ከሩታና ከኤፍሬም ጋር አናገናኛቸውም እያው በጣም አይገርም። ምክንያቱም ከሩታ ካገናኟቸው አብርሽ ወደ ሩታ ይሄዳል፣ ይመለሳል። እንደባለፈው ተንጠልጥሎም ቢሆን በላይ ሩታ ላይ ተንጠልጥሎም ቢሆን ነው ሰጂኝ ይላል። ያ እንዳይፈጠር እንግዲህ አያገናኟቸው ይመስለኛልና ለማንኛውም ይመጣል ብላችኋል። አጅሬም ታያለች፣ አትፋታችሁም ያለው ነገር